ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 6 ዛሬ የምንማማርበት ርዕስ 5.3 ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ በሚል ርዕስ ነው የምንወያየው። ሂት ካፓሲቲ ማለት ምን ማለት ነው? ስፔሲፊክ ሂት ካፓሲቲስ ምን ማለት ነው የሚለውን ሰፋ ያለ ማብራሪያ በጋራ እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Today's our lesson objective is differentiate between heat capacity and specific heat capacity. በሂት ካፓሲቲ እና በስፔሲፊክ ሂት ካፓሲቲ መካከል ያለው ልዩነት ምን ይመስላል የሚለውን ሰፋ አድርገን እንወያያለን። And also today's our lesson objective is list the specific heat capacity of various materials. የተለያዩ ማቴሪያሎች አሉ፣ የተለያየ ደግሞ ስፔሲፊክ ሂት ካፓሲቲ ያላቸው፣ እነሱን ሰፋ አድርገን እንወያያለን ማለት ነው። መጀመሪያ ግን ስለ ሂት ካፓሲቲ ሰፋ ያለ ውይይት እናደርጋለን። ከዛ በፊት ግን ጀስት አንድ ቪዲዮ ላሳያችሁና ከዛ ቪዲዮ በመነሳት ሂት ካፓሲቲ ምን ማለት እንደሆነ እንዲሁም ስፔሲፊክ ሂት ካፓሲቲ ምን እንደሆነ በቀላሉ ለማብራራት ይረዳናል የሚል ሀሳብ ስላለኝ ጀስት ያን ቪዲዮ አይተን እንመለስ። እዚህ ፒክቸር ላይ እንደምታዩት ስለ ስፔሲፊክ ሂት ካፓሲቲ እና ስለ ሂት ካፓሲቲ በደንብ ግልጽ እንዲሆን መጀመሪያ ላይ በተወሰነ እቃ እዚህ ጋር ብረት ድስት እንደምታዩት ውሃውን ኦልሞስት እዚህ ሌቭል ላይ አድርሰነዋል፣ ሞላ አድርገነዋል። ይሄኛው ደግሞ አነስ ያለ ነው። ሁለቱንም ውሃ ብንለኩስ ቶሎ የትኛው ነው የሚፈለው ብላችሁ ታስባላችሁ? ተመሳሳይ ውሃ ነው፣ ተመሳሳይ ታይፕ ነው፣ ሰብስታንሱ ኦልሞስት ውሃ ነው ብለን ውሃ ነው። ይሄ ውሃ ምን ያህል ሂት ኢነርጂ ይፈልጋል ይሄኛው ለመፍላት፣ እንዲሁም ይሄኛውስ ምን ያህል ሂት ኢነርጂ ይፈልጋል ብለን ለማሰብ መጀመሪያ ጀስት ስፔሲፊክ ሂት ካፓሲቲ እና ሂት ካፓሲቲን ማወቅ ያስፈልጋል። ሂት ካፓሲቲ ማለት ምን ማለት ነው የሚለውን ለመረዳት ከዚህ ቪዲዮ በመነሳት ዲፋይን እናደርጋለን ማለት ነው። እስኪ በተለያየ እቃ ቤታችሁ መሞከር ትችላላችሁ። ጀስት አድርገን ውሃ አድርገን በተለያየ መጠን ቦይል ብናደርገው የትኛው ይፈላል ቀድሞ ይፈላል? ወይንም ደግሞ ለምሳሌ ውሃ የሚፈላው በስንት ዲግሪ ሴልሺየስ ነው? በ100 ዲግሪ ሴልሺየስ አይደለ? ስለዚህ 100 ዲግሪ ሴልሺየስ ውሃ ይፈላል ብለን እናስባለን። ለምሳሌ የውሃውን ቴምፕሬቸር በ1 ዲግሪ ሴልሺየስ ራይዝ ለማድረግ ምን ያህል ሂት ኢነርጂ ያስፈልጋል ስንል ዋናው አማውንቱ በጣም ኢምፖርታንት ነው። አማውንቱ እኩል የሆነ የሙቀት መጠን ለሁለቱም ብንሰጥ፣ ሁለቱም ተመሳሳይ ምድጃ ላይ ነው፣ ስቶቭ ላይ ነው የተቀመጡት። ስለዚህ የሚያገኙት የሙቀት መጠን እኩል ነው። ስለዚህ በ1 ዲግሪ ሴልሺየስ ሙቀቱ እየጨመረ ልክ 100 ዲግሪ ሴልሺየስ ሲሆን ይፈላል አይደል? ስለዚህ በ1 ዲግሪ ሴልሺየስ የሙቀት መጠን ለመጨመር ምን ያህል ሙቀት ይፈልጋል ብለን ስናስብ ጀስት ምን ኮንሲደር ማድረግ አለብን? መጀመሪያ አማውንቱን እዚህ ውስጥ የሞላነውን የውሃ መጠንና እዚህ ጋር የሞላነውን የውሃ መጠን ማወቅ በጣም አስፈላጊ ነው። ሉክ ለምሳሌ ሁለቱንም እስኪ ቪዲዮን እንመልከት። ጀስት ለኮስን ሁለቱንም ቪዲዮ ጋር እንደምታዩት የትኛው ቶሎ ይፈላል ብላችሁ ታስባላችሁ? እዚህ ጋር ይሄ ቶሎ ፈላ አይደል? ቦይል አረገ። ይሄኛው ግን ገና መፍላት ላይ ነው። ያ ማለት ምን ማለት ነው? ተመሳሳይ የሂት መጠን ሰጠ ነው፣ ተመሳሳይ ሰብስታንስ ነው። ውሃ ከሆነ ውሃ፣ ዘይት ከሆነም ዘይት፣ ወተት ከሆነም ወተት፣ ተመሳሳይ ነገር ነው መጠቀም ያለባችሁ። ቦይል ስናረግ እኩል የሆነ ሂት ኢነርጂ ከሰጠናቸው ዋናው ነገር ሂት ካፓሲቲውን ማወቅ ያስፈልጋል ማለት ነው። ኦኬ ሂት ካፓሲቲ ዲፔንድስ ኦን ደ አማውንት ኦር ማስ አይደለ? ማስ ኦፍ ዋተር ስንል ጀስት በቮሊዩም ነው። ቮሊዩም ዴንሲቲ ማስ ፐር ቮሊዩም ነው። ማስ ኦፍ ዋተርን ለመፈለግ የውሃ ዴንሲቲ ሲባዛ በጨመር ነው የውሃ ቮሊዩም መጠን ማባዛት ነው የሚጠበቅብን ማለት ነው። ኦኬ ምን ያህል ሊትር እዚህ ጋር አስቀምጠናል፣ እዚህ ጋር ምን ያህል ሊትር ብለን ማወቅ ያስፈልጋል ማለት ነው። ኦኬ እንደምታዩት የመጀመሪያ ቦይል አድርጓል፣ ፈልቷል። ከቪዲዮ በመነሳት ለምሳሌ መጀመሪያ ላይ የሞላ ነው በሳምፕል ደረጃ። ይሄ ቴርሞሜትር ዲቫይስ ይባላል። ይሄ ቴርሞሜትር ዲቫይስ ጥቅሙ ምንድነው? ያለውን የቴምፕሬቸር መጠን ለመለካት ነው። ጀስት ለምሳሌ ሁለቱም የውሃ የሞላ ነው ውሃ ጀስት ይሄኛው በጣም በዛ ይላል፣ ይሄ ደግሞ አነስ ይላል። መጀመሪያ ላይ የነበራቸው የሙቀት መጠን ቴምፕሬቸር ኢኒሻል ቴምፕሬቸራቸው ለምሳሌ 20 ዲግሪ ሴልሺየስ ቢሆን ይሄም 20 ዲግሪ ሴልሺየስ የሙቀት መጠን ቢለካ ይሄ ዘ ሴም ቴምፕሬቸር ሌቭል ላይ ናቸው። ሁለቱንም ሂትድ ብናረጋቸው ሙቀት ቢኖረው ሂትድ ብናረገው ይሄ ሂት ነው፣ ሶርስ ኦፍ ሂት አለን፣ ሂት ኢነርጂ አለን። ተመሳሳይ የሙቀት መጠን ነው ለሁለቱም የምንሰጠው። እነዚህ የወተር ሞለኪሎቹ እነዚህ ሞለኪላር ስትራክቸራቸው ይሄን ይመስላል ብንል የውሃ ሞለኪሎች ያላቸው ቦንድም ሪላቲቭሊ
ከሶሊድ ያነሰ ነው። ከጋዥስ ደግሞ የተሻለ ቦንድ አላቸው። ኦኬ ስለዚህ የወተር ሞለኪውሎችን በምናይበት ሰዓት ቦይል በሚሆኑበት ሰዓት እንቅስቃሴ ይጀምራሉ። ኦኬ እንቅስቃሴ ይጀምራሉ። ሶ እዚህ ጋር እንደምታዩት የትኛው ነው ሞር ቶሎ የፈለው ስንል ይሄኛው። ምክንያቱ ምንድን ነው? እዚህ ጋር ያሉ ሞለኪውሎች እንቅስቃሴያቸው እየጨመረ ይሄዳል። ሶ ለምሳሌ ቦተም ላይ ያሉ ሞለኪውሎች ቶሎ ምን ያደርጋሉ? ይሞቃሉ። ሶ ሂት አማውንት ለምሳሌ ሂት ኢነርጂ ሪፕሬዘንትድ ባይ ኪው ነው አይደለ? ሂት ኢነርጂው ተመሳሳይ ነው ለሁለቱም። ነገር ግን ያላቸው ዲፈረንስ ምንድን ነው? የአማውንት መጠን ማለት ነው። ኦኬ መጠን ለምሳሌ እዚህ ጋር የሞላነው የውሃ መጠንና እዚህ ጋር ያለው የውሃ መጠን ልዩነት አለው። ስለዚህ ሁለቱም ተመሳሳይ የሙቀት መጠን ብንሰጣቸው የትኛው ነው ቴምፕሬቸሩ የሚጨምረው ስንል የዚህኛው ይጨምራል አይደል? ቶሎ ራይዝ ያደርጋል። ሶ ከ20 ዲግሪ ሴልሺየስ ከፍ እያለ ቪዲዮ ጋር እንዳያችሁት ቶሎ የፈለው የትኛው ነው? የሁለተኛው ነው። እዚህ ጋር ያለው አነስ ያለው መጠን ቶሎ ፈልቷል። ይሄኛው ደግሞ በጣም ቀስ ብሎ ነው የሚፈላው ማለት ነው አይደል? ያ ማለት ምን ማለት ነው? እዚህ ጋር ያሉ ሞለኪውሎች በቀላሉ ሂት ትራንስፈር በሚያደርጉበት ሰዓት ጀስት ሎወር ላይ ያሉት ቶሎ ምን ያደርጋሉ? ይሞቃሉ፣ ይግላሉ አይደል? ስለዚህ ሂት ስለሚያገኙ ሙቀት ስለሚያገኙ ቴምፕሬቸር ራይዝ ያደርጋል፣ ወደ ላይ ሙቭ ያደርጋሉ። ከዚህ በፊት እንዳየ ነው ለስ የሆነ ዴንሲቲ ይኖራቸዋል። ፍሪ ሙቭመንት ስለሚኖራቸው ለስ ደንሰር ናቸው። እዚህ ጋር ደግሞ ሪላቲቭሊ ያላቸው የሙቀት መጠን አነስ ስለሚል ወደ ታች ሲንክ ያደርጋሉ፣ ወደ ታች ይመጣሉ ማለት ነው። ወደ ላይ የሚወጡት በብል እየሰሩ ወደ ላይ ሙቭ ያደርጋሉ። ኮልድ የሆኑ ሞለኪውሎች ደግሞ የወተር ሞለኪውሎች ወደ ታች ሙቭ ያደርጋሉ። ሶ ሞለኪላር የሆነ ሙቭመንት በጣም ፈጠን ያለ ሞለኪላር ሙቭመንት እዚህ ጋር በመፍጠር በቀላሉ ይሄ እዚህ ጋር ያለው ሁለተኛው እቃ ላይ ያለው ውሃ ቶሎ ይፈላል ማለት ነው። እዚህ ጋር ግን እንደምታዩት ያሉ ሞለኪውሎች በጣም ብዙ ናቸው። ሶ ሲቀያየሩ ጀስት ሂት ትራንስፈር በሚያደርጉበት ሰዓት ቴክስ ታይም አይደል? ስለዚህ ሞር ሂት ኢነርጂ የሚፈልገው የትኛው ነው ብለን ስናስብ ተፈርስቷን ነው አይደለ? ሶ ሂት ካፓሲቲ ማለት ምን ማለት ነው? በሌላ አረዳድ ሂት ካፓሲቲ ማለት the amount of heat energy required to rise the temperature of a substance or a matter by 1 degree Celsius በአንድ ዲግሪ ሴልሺየስ የሙቀት መጠን ለመጨመር የሚያስፈልገው የሂት ኢነርጂ መጠን ምን ተብሎ ይጠራል? ሂት ካፓሲቲ ይባላል ማለት ነው። ስለዚህ እኩል የሆነ የሂት ኢነርጂ መጠን ያላቸው ሰብስታንሶች፣ ለምሳሌ ሰብስታንስ ስንል እኛ የተጠቀምነው ውሃ ነው አይደል? ዘይት ልናደርግ እንችላለን ሁለቱ ጋር፣ ወይንም ደግሞ ወተት ሊሆን ይችላል፣ ወይንም ጠጣር ነገር ከፈሳሽ ነገር ውጪ ለምሳሌ ሁለቱም ኮፐር ማቴሪያሎች አልሙኒየም ሊሆን ይችላል ኤንድ ሶን ሌሎችን መጠቀም እንችላለን። ጋዝ ሊሆን ይችላል፣ ውስጡ ጋዝ ሊሆን ይችላል። ሶ ሙቀት በምንሰጥበት ሰዓት እያንዳንዱ ለምሳሌ ይሄ ሙቀት ከ20 ዲግሪ ሴልሺየስ 21 22 እያለ ነው አይደል? ሙቀቱ እየጨመረ መሄደው። በአንድ ዲግሪ ሴልሺየስ ለመጨመር ግን ምን ያህል ሂት ኢነርጂ ያስፈልገዋል ስንል ምን ማወቅ ያስፈልጋል? ሂት ካፓሲቲውን ያስፈልግ። ሂት ካፓሲቲ ማለት the amount of heat energy required to rise the temperature of a substance by 1 degree Celsius or by 1 Kelvin በአንድ ከልቪን ወይም በአንድ ዲግሪ ሴልሺየስ የሙቀት መጠን ለመጨመር የሚያስፈልገው የሂት ኤነርጂ መጠን ምን ተብሎ ይጠራል? ሂት ካፓሲቲ ይባላል ማለት ነው። ኦኬ ሶ የትኛው ነው ሞር ሂት ኤነርጂ የሚያስፈልገው ስንል በፈርስቷን አይደለ? ይሄኛው ደግሞ ዝቅተኛ ነው እንደምታዩት ለመፍላት ቶሎ ማለት ነው። ኦኬ ሶ ሂት ካፓሲቲ ማለት ምን ማለት ነው? የመጀመሪያው is defined as the amount of heat energy required to change the temperature of a given amount of matter by 1 degree ሴልሺየስ ኦር ባይ 1 ከልቪን በአንድ ከልቪን ወይንም በአንድ ዲግሪ ሴልሺየስ ቴምፕሬቸር ለመጨመር ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ሪኳየር ያደርጋል ስንል ምን ዲፋይን እያደረግ ነው? ሂት ካፓሲቲውን እያወቅን ነው ማለት ነው። ኦኬ ሶ ማቴማቲካሊ ሂት ካፓሲቲ ማለት ሶ ካልኩሌት ለማድረግ ሂት ካፓሲቲ በካፒታል ሲ ይወከላል። ሂት ካፓሲቲ በካፒታል ሲ ይወከላል። ዘ አማውንት ኦፍ ሂት ኢነርጂ ደግሞ በኪው ይወከላል። ቼንጅ ኦፍ ቴምፕሬቸር ዴልታ ቲ ይወከላል። ስለዚህ የአንድ ማተር ብለን የምንጠራው ሊኪድ ወይም ሶሊድ ወይም ጋዥስ ሊሆን ይችላል። ማተር ብለን የምንጠራቸው ሶሊድ ጠጣር የሆኑ ነገሮች፣ ሊኪድ ፈሳሽ የሆኑ ሊኪድ ሰብስታንስ ሊሆን ይችላል። ጋዥስ ሞለኪውሎችን ነው የሚያጠቃል ማተር። እኛ ለምሳሌ ውሃ ነው ያፈላ ነው። ለመፍላት ምን ያህል ሂት ኢነርጂ ይፈልጋል? በአንድ ዲግሪ ሴልሺየስ ምን ያህል ሂት ኢነርጂ ያስፈልጋል ብለን ስንል ምንን ዲፋይን እያደረግን ነው? ዛን ማተር ሂት ካፓሲቲ
ዲፋይን እያደረግን ነው ማለት ነው። ኦኬ ሶ ሲ ስታንድስ ፎር ዋት ሂት ካፓሲቲ ተብሎ ይጠራል። ኪው ማለት ደግሞ ጀስት ሂት ኢነርጂ ነው። ሂት ኢነርጂ ትራንስፈር መሆን አለበት። ይሄ ደግሞ ቼንጅ ኦፍ ቴምፕሬቸር ሶ ይህንን አግኝተናል ማለት ነው። ሶ ከዚህ የምንረዳው ምንድን ነው? የምንጠቀመው የሂት ኢነርጂ መጠን እኩል መጠን ከሆነ ሂት ኢነርጂ የምንለው ለሁለቱም እኩል ከሆነ ጀስት ቶሎ የሚፈለው ይሄ ነው ማለት ነው። ቴምፕሬቸሩ ምን ያደርጋል? ይጨምራል አይደል? ሶ ቶሎ ይጨምራል። ይሄ ደግሞ በጣም ስሎ ይሆናል ማለት ነው። ከዚህ አንጻር ይቀንሳል፣ ያለው የቴምፕሬቸር መጠን አጨማመሩ ይቀንሳል። ያ ማለት ምን ማለት ነው? ቴምፕሬቸር ሲጨምር ቀስ እያለ ነው የሚጨምረው። ኦኬ ሶ ቦይል ለማድረግ ለመፍላትም ቴክስ ታይም። ሶ ምን ማለት ነው? ሂት ካፓሲቲ ኦልዌይስ ሂት ካፓሲቲ ካፒታል ሲ ነው። ኢት ዲፔንድስ ኦን ዋት? ኢት ዲፔንድስ ኦን ማስ አይደል? ውስጥ ያለው መጠን ጋር በጣም ወሳኝ ነው። ማስ ስንል ውሃ ማስ አለው ወይ እንዳትሉኝ፣ አለው። የውሃ ማስ ሲፈለግ ግን ጀስት እንደ ጠጣር አይደለም፣ በቮሊዩም ነው አይደል? ለምሳሌ ውሃ ሄዳችሁ ይሄን ያህል ሊትር ስጡኝ ነው የምትሉት፣ ወይም በሜትር ኪዩብ ነው ሜጀር የሚደረገው። ሰው የውሃ ማስ ለመፈለግ ከፈለጋችሁ ጀስት ማስ የዴንሲቲ ፎርሙላ መጠቀም ትችላላችሁ። ዴንሲቲ ማለት ማስ ፐር ቮሊዩም ነው። ሶ ክሪክሮስ ብናደረገው ማስ ሲባዛ በአንድ ማስ ይሆናል፣ ዴንሲቲ ታይምስ ቮሊዩም። ሶ ውሃ ከሆነ የውሃ ዴንሲቲ ይታወቃል። የምንጠጣው ውሃ የዴንሲቲ መጠን 1000 ኪሎ ግራም ፐር ሜትር ኪዩብ ነው። ቮሊዩም ደግሞ መጠን ነው። 1 ሊትር 2 ሊትር ወይንም ደግሞ ከፍ ሲል 1 ሜትር ኪዩብ ምናምን እያለን በዛ መለካት እንችላለን አይደል? ሶ ይህን ያህል ሊትር ብለን ብናስገባ በውሃ ዴንሲቲ በዴንሲቲው አባስተን ምንን ማግኘት እንችላለን? የማስ መጠኑን ማግኘት እንችላለን ማለት ነው። ኦኬ ሶ ማስ ማለት ጀስት የጨመርን የቮሊዩም መጠንን ኮንሲደር አድርገን መወያየት ይኖርብናል። ሶ የማስ መጠን ጨመረ ማለት ሂት ካፓሲቲ ምን ይሆናል? the amount of heat energy required to rise the temperature of a substance by 1 degree Celsius በ1 ዲግሪ ሴልሺየስ ሙቀት ለመጨመር ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ስንል ጀስት ሂት ካፓሲቲ ነው ዲፋይን የምናደርገው። ስለዚህ ሂት ካፓሲቲው ማስ በጨመርነው ቁጥር ሂት ካፓሲቲው ይጨምር። ምን ማለት ነው? ጀስት የሚያስፈልገን የሂት ኢነርጂ መጠንም በጣም ኢምፖርታንት ነው ማለት ነው። ኦኬ የሚያስፈልገን ቦይል ለማድረግ የአማውንቱ መጨመር ያስፈልጋል ማለት ነው። ኦኬ ሂት ኢነርጂው ሲጨምር ጀስት ቦይል የማድረግ ሬቱም ይጨምራል። ሶ በ1 ዲግሪ ሴልሺየስ ምን ያህል ሂት ኢነርጂ ነው? እዚህ ጋር እንደምታዩት የማስ መጠን ኮምፔር ቱ ዲስ ለስ ነው አይደል? ሶ the amount of heat energy የሚያስፈልገው ቦይል ለማድረግ ለመፍላት ወይም በ1 ዲግሪ ሴልሺየስ ለመጨመር ሪኳየር ያደረገው የሂት ካፓሲቲ መጠን አነስ ይላል ማለት ነው። ኦኬ ኮምፔር ስናደርገው ሶ ኢፍ the mass is less ስፔሲፊክ ሂት ካፓሲቲ ወይም ቦይል ለማድረግ የሚያስፈልገው የሂት ኢነርጂ መጠን ፐር ዲግሪ ሴልሺየስ ያንሳል ማለት ነው። ኦኬ ሶ ሲ ስታንድስ ፎር ካፒታል ሲ ነው ሂት ካፓሲቲ ብለን የምንጠራው ማለት ነው። ኦኬ ሶ የሚያስፈልገው የሂት ካፓሲቲ መጠንም አብሮ ምን ያደርጋል? ሲጨምር የማስ መጠን ወይም አማውንቱ ያለው የሂት ካፓሲቲ መጠንም ይጨምራል ማለት ነው። ኦኬ ምን ማለት ነው? ሞር ሂት ኢነርጂ ነው የሚፈልገው ማለት ነው ቦይል ለማድረግ። ኦኬ ስለዚህ ሂት ካፓሲቲን ዲፋይን እንዳደረግ ነው ሂት ካፓሲቲ is equal to the amount of heat energy required to change the temperature by 1 degree Celsius ወይም 1 ኬልቪን በአንድ ኬልቪን ምን ያህል ያስፈልገዋል ነው። ሶ ዩኒቱን ቼክ እስኪ እናድርገው። the unit of heat energy በምንድን ነው? ጁል በጁል ነው የሚቀመጠው። ሶ ይሄ ጁል ነው። ቴምፕሬቸራችን ደግሞ በኤስአይ ዩኒት ከሆነ ከልቪን ነው። ፐር ከልቪን ማድረግ እንችላለን። ኦር ጁል ፐር ዲግሪ ሴልሺየስ የሙቀት መጠኑን ጀስት ሙቀት እየሰጠ ነው የሙቀት መጠኑ ወይም ቴምፕሬቸሩን በ1 ዲግሪ ሴልሺየስ ራይዝ ለማድረግ ምን ያህል ሂት ኢነርጂ ያስፈልጋል ብለን ስናካፍለው the amount of heat energy to rise the temperature to change the temperature by 1 degree Celsius with heat capacity so it depends on mass ማሱ በጣም ኢምፖርታንት ነው። ስለዚህ ስፔሲፊክ ሂት ካፓሲቲ ወይም ሲ ብለን የምንጠራው በካፒታል ሲ ነው። ስፔሲፊክ ሂት ካፓሲቲ ስሞል ሲ ስለሆነ ነው። ኦኬ ሶ ሂት ካፓሲቲ በቀላሉ the amount of energy divided by change of temperature ነው ማለት ነው። ኦኬ ሶ ሂት ካፓሲቲያቸው ለምሳሌ ጀስት እኩል መጠን ለማምጣት ብንፈልግ ምን ማድረግ ነው ያለብን ካለን አማውንቱ the same ማድረግ ነው። ኦኬ the same type the same amount and the same initial temperature ቢኖራቸው የሚያስፈልጋቸው የሂት ኢነርጂ መጠን አንደኛው ከአንደኛው ጋር እኩል እንዲመጣ በኩል ይሄ የሂት መጠን ከሆነ ጀስት አማውንቱን እኩል ማድረግ ያስፈልጋል ማለት ነው። ኦኬ ሌቭሉን ማለት ነው። ነገር ግን እንደዚህ ከሆነ ግን ጀስት the same
ሂት ካፓሲቲ አላቸው ካልን ምን መሆን አለበት ማለት ነው? እዚህ ጋር የሚያስፈልገው የሙቀት መጠን መጨመር አለብን ማለት ነው። እኩል እንዲፈላ ከፈለግን ማለት ነው። እኩል የቴምፕሬቸር በ1 ዲግሪ ሴልሺየስ እኩል የሆነ ሬት በኩል በሆነ ሬት ጀስት ቴምፕሬቸሩ እንዲጨምር ከፈለግን የዚህን የሙቀት መጠን ከዚህ ማስበለጥ ይኖርብናል ማለት ነው። ኦኬ ነገር ግን if the amount or the mass is increased the heat capacity also increase ያደርጋል። always heat capacity depends on the amount or the mass of the molecule ስለሆነ ማለት ነው። ስለዚህ ሂት ካፓሲቲያችንን በዚህ ማስላት ይችላለን። ሌላው የምናየው ነገር ስፔሲፊክ ሂት ካፓሲቲ ነው። ስፔሲፊክ ሂት ካፓሲቲ is the amount of heat energy absorbed or released by 1 kilogram of an object to change its temperature by 1 degree Celsius or by 1 Kelvin. ስፔሲፊክ ሂት ካፓሲቲ ኦልሬዲ ምን ያህል በ1 ዲግሪ ሴልሺየስ ሙቀት መጠን ለመጨመር ምን ያህል ሂት ኢነርጂ ያስፈልገዋል ነው ሂት ካፓሲቲ ማለት። ራይዝ ለማድረግ ሙቀቱን ለመጨመር ወይንም ለመቀነስ ነው። ስፔሲፊክ ሂት ካፓሲቲ ግን ስፔሲፊካሊ እኔ ስፔሲፊክ ማስ መጠን የማስ መጠን መሆን አለበት። ስፔሲፊክ ሂት ካፓሲቲ ዘ አማውንት ኦፍ ሂት ኢነርጂ አብዞርቭድ ኦር ሪሊዝ ሊሆን ይችላል። አብዞርቭ ማለት ሙቀቱን ራይዝ ለማድረግ ነው። ሪዲዩስ ለማድረግ ወይንም ለመቀነስ ደግሞ ሪሊዝ ቢያደርግ ሙቀቱን ወደ ሌላ ሙቀት በተፈጥሮ ምን የማድረግ ባህሪ ያለው በያቸዋለሁ ትራንስፈር የማድረግ ባህሪ ያለው። ስለዚህ ለምሳሌ አትሞስፌሩ ላይ ያለ የቴምፕሬቸር መጠን በጣም ዝቅተኛ ከሆነ ሪሊዝ ነው የሚያደርገው አይደል? ሶ ሪሊዝድ ባይ 1 ኪሎግራም ኦፍ አን ኦብጀክት 1 ኪሎግራም ወይንም 1 ግራም ሳምፕል ሊሆን ይችላል ቱ ቼንጅ ኢትስ ቴምፕሬቸር ባይ 1 ዲግሪ ሴልሺየስ በአንድ የዲግሪ ሴልሺየስ የሙቀት መጠን ሂት ኢነርጂን አብዞርቭ ወይንም ሪሊዝ ለማድረግ ወይንም አብዞርቭ አደረገ ማለት ቴምፕሬቸር ለመጨመርም ሆነ ለመቀነስ ምን ያህል ሂት ኢነርጂ ይፈልጋል ነው። ስፔሲፊካሊ ሂት ካፓሲቲ ስፔሲፊክ ሂት ካፓሲቲ ተብሎ ይጠራል ማለት ነው። ኦኬ ሶ ያ ማለትም ማለት ነው። ለምሳሌ ሉክ ሁለት እንትኖች እንወሰድ ሳምፕሉ። ለምሳሌ ፈሳሹ የመጀመሪያው ፈሳሽ በሁለቱም ቢኬር ላይ አንድ ኪሎግራም እንወሰድ። አንድ ኪሎግራም ለምሳሌ ይሄም 1 ኪሎግራም ይሄም 1 ኪሎግራም ነው ፈሳሽ የሞላ ነው። ለምሳሌ ሊኪድ ነው ፈሳሹ ወተር ቢሆን ይሄ ውሃ ነው፣ ይሄ ደግሞ ኦይል ነው እንበል። ሶ ሁለቱም ዘሴም ማስ አላቸው። 1 ኪሎግራም ወሰድኩ። ስፔሲፊክ አድርጌ ነው። ቅድም ስለ ሂት ካፓሲቲ ስናወራ የአማውንት መጠን በጣም ፋክተር እንዳለው አይተናል። ምን ያህል ሂት ኢነርጂ ይፈልጋል ወይንም ሂት ካፓሲቲው ምን ያህል ነው ብለን ስንል አማውንቱ በጣም ማተር ያደርገዋል ብለናል አይደል? ሶ አማውንቱ ወይንም ደግሞ ማሱ በጨመረ ቁጥር ሂት ካፓሲቲውም እንደዚሁ እንደሚጨምር አይተናል አይደለ? የሚያስፈልገው የሂት ኤነርጂ ፐር ዲግሪ ሴልሺየስ በጣም ትልቅ ነው ብለናል። ሶ በ1 ዲግሪ ሴልሺየስ ሙቀት ለመጨመር ብዙ ሂት ኤነርጂ ይፈልጋል ማለት ነው። ኦኬ አማውንቱ በጨመረ ቁጥር ለስ አማውንት በሆነ ቁጥር ደግሞ የሚያስፈልገው የሂት ኤነርጂ ፐር ዲግሪ ሴልሺየስ በጣም አነስተኛ እንደሆነ ወይንም ሎው የሆነ ሂት ካፓሲቲ እንዳለው አይተን ስፔሲፊካሊ ደግሞ ስፔሲፊክ ሂት ካፓሲቲውን ስናይ አማውንቱ ዘሴም ነው። ሴም ኢኒሻል ቴምፕሬቸር አላቸው እንበል። ሶ በ1 ዲግሪ ሴልሺየስ የሙቀት መጠን እያንዳንዱን ለመጨመር እዚህ ጋር ዘይት እዚህ ጋር ውሃ ቢሆን አንደኛው የፋክተር የሚሆነው እዚህ ጋር ምንድነው ታይፑ ነው። ለምሳሌ ሂት አብዞርብ የማድረግ ባህሪው ከፍተኛ የትኛው ነው? ሂት የማስተላለፍ አቅሙ ከዘይትና ከውሃ ስንል ዘይቱ ነው አይደለ? ዘይቱ ቶሎ ሂት የመቀበል ወይንም አብዞርብ የማድረግ ባህሪ ያለው። ስለዚህ ሂት ስፔሲፊክ ሂት ካፓሲቲ ይለያያል ማለት ነው። ሶ ታይፑ በጣም ኢምፖርታንት ነው። ጀስት አንዳንድ ነገሮችን እናያለን። ሶ ኦይሉ ተመሳሳይ አማውንት ነው። በ1 ዲግሪ ሴልሺየስ ሙቀቱን ለመጨመር ምን ያህል ያስፈልጋል ስንል ስፔሲፊክ ሂት ካፓሲቲያቸው ይለያያል ማለት ነው። ሶ ስፔሲፊክ ሂት ካፓሲቲ ማለት ዘ አማውንት ኦፍ ሂት ኢነርጂ ዲቫይድድ ባይ ማስ ኦፍ ሰብስታንስ ኦር ማስ ኦፍ ሊኪድ ኢንሳይድ ዘ ኮንቴነር ያለው የማስ መጠን ታይምስ ቼንጅ ኦፍ ቴምፕሬቸር። ሶ ስፔሲፊክ ሂት ካፓሲቲ በስሞል ሲ ይወከላል። ሂት ካፓሲቲ ደግሞ በካፒታል ሲ ይወከላል። ኦኬ ሶ ስሞል ሲ እና ካፒታል ሲ ብለን ነው የምናየው። ሶ ይሄ ስሞል ሲ ነው። ስሞል ሲ ማለት ጀስት ሪፕሬዘንት የሚያደርገው ስፔሲፊክ ሂት ካፓሲቲ ነው። የዛ ሰብስታንስ ያለው የሂትን አብዞርብ የማድረግ ወይንም ደግሞ ሪሊዝ የማድረግ አቅም ማለት ነው። ኦኬ ሶ በ1 ዲግሪ ሴልሺየስ የሙቀት መጠን ለመጨመር ወይም ለመቀነስ ስፔሲፊካሊ ምን ያህል ሂት ኢነርጂ ያስፈልገዋል ነው። ይሄ ደግሞ ጀስት ሂት ኢነርጂ ነው። ይሄ ማስ ኦፍ ሰብስታንስ፣ ማስ ኦፍ ወተር፣ ማስ ኦፍ ኦይል ሊሆን ይችላል። ይሄ ደግሞ ቴምፕሬቸር ነው፣ ቼንጅ ኦፍ ቴምፕሬቸር። ኦኬ ቴምፕሬቸር ነው። ስለዚህ ዘሴም አማውንት ዘሴም ማስ ነው ያላቸው። ስፔሲፊካሊ ግን ሂትን ቶሎ አብዞርቭ የማድረግ ባህሪ ያለው የትኛው ነው? ኦይሉ ነው። ስለዚህ ሎስት የሆነ ሂት ካፓሲቲ ስፔሲፊክ ሂት ካፓሲቲ ያለው የትኛው ነው? ኦይል ነው።
ሶ የኦይል ስፔሲፊክ ሂት ካፓሲቲ ለስ ነው ካፓሲቲ። ይሄኛው ደግሞ ይሄም ስፔሲፊክ ሂት ካፓሲቲ ነው። ስፔሲፊክ ሂት ካፓሲቲ ኦፍ ዋት ወተር የውሃ። ሶ ይሄ ውሃ ነው፣ ይሄ ደግሞ ኦይል ነው። ሶ ኮምፔር ስናደርገው ለምሳሌ ጀስት ምግብ ኩክ ሲደረግ ውሃ ስታረጉ ነው ቶሎ የሚግለው ወይም ዘይት ስታረጉ ነው ስትል ዘይቱ ነው። ቢኮዝ ዘይት በቀላሉ ሂትን አብዞርብ የማድረግ ባህሪ ስላለው ስሞለስት የሆነ ስፔሲፊክ ሂት ካፓሲቲ ያለው ከማን ከውሃ። ሶ ይሄ ደግሞ ሃይ የሆነ ስፔሲፊክ ሂት ካፓሲቲ ያለው። ስለዚህ ስፔሲፊክ ሂት ካፓሲቲ የተለያየ ሰብስታንስ ከሆነ ጀስት ስፔሲፊክ ሂት ካፓሲቲያቸውም ይለያያል ማለት ነው። ምን ለማድረግ የሚያስፈልጋቸው የሙቀት መጠን ማለት ነው። በ1 ዲግሪ ሴልሺየስ የሙቀት መጠን ለመጨመር ወይንም ለመቀነስ ምን ያህል ሂት ኢነርጂ ይፈልጋል ስንል ሁለቱም አይ ቲንክ የሚያስፈልገው የሂት ኢነርጂ መጠን ሞር የሚሆነው የትኛው ነው? ውሃው ነው። ለስ የሚሆነው ደግሞ የትኛው ነው? ኦይሉ ነው። ሶ ስሞለስት የሆነ ስፔሲፊክ ሂት ካፓሲቲ ያለው ማለት ነው። ማስ እዚህ ጋር ማተር አያደርግም፣ ምክንያቱም ዘሴም አማውንት ነው አይደለ? ስፔሲፊክ ሂት ካፓሲቲ ዛ አማውንት ኦፍ ሂት ኢነርጂ የሚያስፈልገው የሂት ኢነርጂ መጠን ምን ለማድረግ አብዞርቭ ለማድረግ ወይንም ደግሞ ጀስት ቦይል ለመሆን ወይንም ለመፍላት ሊሆን ይችላል፣ ወይንም ሙቀቱን ለመጨመር ሊሆን ይችላል፣ ወይንም ደግሞ ያለውን ሙቀት ሪሊዝ ለማድረግ ይችላል። ምን ያህል አማውንት ስፔሲፊካሊ ለ1 ኪሎግራም በ1 ኪሎግራም ሳምፕል በ1 ዲግሪ ሴልሺየስ ለመጨመር ወይንም ለመቀነስ ሊሆን ይችላል። ኦፍ አን ኦብጀክት ቱ ቼንጅ ኢትስ ቴምፕሬቸር በ1 ዲግሪ ሴልሺየስ ለመጨመር ሙቀቱን ምን ያህል ሂት ኢነርጂ ይፈልጋል። ሶ በ1 ዲግሪ ሴልሺየስ የሙቀት መጠን ለመቀነስ ምን ያህል ሂት ኢነርጂ ይፈልጋል። ሂት ኢነርጂው ምን ያህል ሉዝ ያደርጋል። ሶ ያ ማለት ስፔሲፊክ ሂት ካፓሲቲ ኦፍ ዘ ሰብስታንስ በጣም ኢምፖርታንት ነው። ሶ ስፔሲፊክ ሂት ካፓሲቲ ዘ አማውንት ኦፍ ሂት ኢነርጂ ዲቫይድድ ባይ ማስ ኦፍ ዘ ሰብስታንስ ዲቫይድድ ባይ ቼንጅ ኦፍ ቴምፕሬቸር አድርገን እንወስዳለን ማለት ነው። ሉክ ለምሳሌ 3 ነገሮችን አስቀምጥኩላቸው። አንዱ ፈሳሽ ነው፣ ሁለቱ ጠጣር ናቸው። ይሄ ውሃ ነው እንበል፣ ዋተር ነው። ሄር ኢዝ ዋተር። ሶ ሙቀትን ከማስተላለፍ አንጻር ጀስት ሂትን አብዞርቭ ከማድረግ አንጻር የትኛው ነው ስንል ኮፐር በጣም ከፍተኛ የሆነ የሙቀት የማስተላለፍ አቅሙ ወይንም ደግሞ ሂት ኮንዳክቲቪቲው ከፍተኛ ነው። ዘን ውድን ዘን ወተር። ሶ ኤክስፐሪመንታሊ ቼክ ሲደረግ ሁሉም የተለያየ ምን አላቸው? ሂትን አብዞርቭ ወይንም ሪሊዝ የማድረግ ባህሪ ያላቸው፣ ቶሎ የመሞቅም ቶሎ የመቀዝቀዝ ባህሪ ያላቸው ማቴሪያል የተለያየ ፕሮፐርቲ አላቸው። ሶ ቤስት ሂት ኢነርጂን ኮንዳክት ከሚያደርጉት ውስጥ አንደኛው ኮፐር ነው። ዘን ውድ ዘን ወተር ነው ኤክስፐሪመንታሊ። ሶ ለምሳሌ ሁሉም እኩል መጠን አላቸው። ሁሉም ለምሳሌ 1 ኪሎግራም ኦፍ ዋተር 1 ኪሎግራም ኦፍ ውድ ስንመዝነው አንድ ኪሎግራም ሳምፕል ነው። የኮፐሩ መጠን ሲመዘን 1 ኪሎግራም ነው እንበል። ዘሴም ማስ አላቸው። እዚህ ጋር ዘሴም ማስ አላቸው። ሶ ስፔሲፊክ ሂት ካፓሲቲውን ስናይ ጀስት ሂትድ ብናደርጋቸው ምን ያህል ሂት ኢነርጂ ይፈልጋሉ? በ1 ዲግሪ ሴልሺየስ ለመጨመር ምን ያህል ሂት ኢነርጂ ያስፈልጋቸዋል ስንል ምን ኮንሲደር ማድረግ ያለብን? ስፔሲፊክ ሂት ካፓሲቲውን። ሶ ስፔሲፊክ ሂት ካፓሲቲ ማለት ዘ አማውንት ኦፍ ሂት ኢነርጂ ለማን? ለኮፐሩ፣ ለውድ እና ለወተር ማለት ነው። ማስ ኦፍ ኮፐር፣ ማስ ኦፍ ውድ፣ ማስ ኦፍ ወተር አይደል? ማስ ሜጀር የሚደረግ ነው። ቼንጅ ኦፍ ቴምፕሬቸር። ሶ ልክ እንደምታዩት እኩል ሙቀት ሰጠ ነው። በጣም ከፍተኛ ሙቀት ያለው የትኛው ነው ኮምፔር ስናደርገው? ይሄ ቴርሞሜትር መለኪያ ነው፣ የሙቀት መለኪያ ነው። ሶ ቶሎ ራይዝ ያደረገው የትኛው ነው? የኮፐሩ ነው። ዘን ውድ ነው። የውሃው እንደምታዩት ዝቅ ያለ ነው። ያ ማለት ምን ማለት ነው? ዘ ሃይስት ስፔሲፊክ ሂት ካፓሲቲ ያለው የትኛው ነው? ብዙ ሙቀት የሚፈልገው ማለት ነው። ዘ ሃይስት ስፔሲፊክ ሂት ካፓሲቲ ያለው ወተሩ ነው። ምክንያቱም ኢት ኒድስ ሞር ሂት ኢነርጂ ማለት ነው። ዘ ሎውስት ስፔሲፊክ ሂት ካፓሲቲ ያለው ደግሞ ኮፐሩ ነው። ምክንያቱም በትንሽ ሙቀት ቴምፕሬቸሩ ራይዝ ያደርገዋል። ስሞለስት የሆነ ወይም ዘ ሎውስት ስፔሲፊክ ሂት ካፓሲቲ ያላቸው ማቴሪያሎች ተመሳሳይ አማውንት አላቸው። ጀስት ስፔሲፊክ ሂት የሆነ ስፔሲፊክ ሂት ካፓሲቲያቸው ዝቅተኛ ከሆነ የሚያስፈልገው የሂት ኢነርጂ መጠንም አነስተኛ ነው ማለት ነው። ምን በ1 ዲግሪ ሴልሺየስ ለመጨመር ሶ እኩል የሆነ ሙቀት ብንሰጣቸው ይሄ ለስ ነው፣ ይሄ ኢንተርሚዲየት ነው፣ ይሄ ደግሞ ዘ ሎውስት ስፔሲፊክ ሂት ካፓሲቲ ነው። ከፍተኛ የሆነ ቴምፕሬቸር አለው ማለት ራይዝ አድርጓል ማለት ነው። ሶ እዚህ ጋር ምን እንረዳለን? ጀስት ያላቸው ሁሉም ማቴሪያሎች ዘሴም ማስ ቢኖራቸውም የተለያዩ ታይፖች ከሆኑ የተለያዩ ሰብስታንሶች ወይንም ደግሞ ኦብጀክቶች ከሆኑ ያላቸው ስፔሲፊክ ሂት ካፓሲቲ ምን ይሆናል? ይለያያል ማለት ነው። ሶ ሃይስት ስፔሲፊክ ሂት ካፓሲቲ እንዳልኳችሁ ወተር ነው።
ኢንተርሚዲየት ነው ደግሞ በቲምበሩ ወይም በእንጨቱና በኮፐሩ መካከል ያለው ልዩነት ስናይ የትኛው ስፔሲፊክ ሂት ካፓሲቲ ሎስት ነው? ኮፐሩ ነው አይደል? እንደምታዩት ሙቀቱ ራይዝ አድርጓል። ይሄኛው ኢንተርሚዲየት ነው፣ ይሄኛው ደግሞ ሃይስት ስፔሲፊክ ሂት ካፓሲቲ ያለው። እያንዳንዱን የሙቀት መጠኑ እየጨመረ እንደመምጣት ምን ያስፈልጋል ማለት ነው? ኢት ኒድስ ሞር ሂት ኢነርጂ። ስለዚህ ካልኩሌት ስናደርግም ስፔሲፊክ ሂት ካፓሲቲ ሪፕሬዘንትድ ባይ ስሞል ሲ ነው። ዘ አማውንት ኦፍ ሂት ኢነርጂ የማን የወተሩ ሊሆን ይችላል። ማስ ኦፍ ወተር ሜጀር እናደርጋለን። 1 ኪሎግራም ሳምፕል ከሆነ 1 ኪሎግራም ቼንጅ ኦፍ ቴምፕሬቸር። ምን ያህል ሙቀት፣ ለምሳሌ ይህን ያህል ሂት ኢነርጂ ለ1 ኪሎግራም ማስ ላለው ውሃ ቴምፕሬቸሩን በ1 ዲግሪ ሴልሺየስ ለመጨመር ይህን ያህል ሂት ኢነርጂ ያስፈልገዋል ብለን ስፔሲፊካሊ መናገር እንችላለን ማለት ነው። እዚህ ጋም እንደዚሁ የእንጨቱንም እንደዚሁ ውድ ብለን የምንጠራው ጀስት ይሄንን ሙቀቱን ለመጨመር ጀስት ማስ ኦፍ ውድ አለን። ቼንጅ ኦፍ ቴምፕሬቸሩን በ1 ዲግሪ ሴልሺየስ ለመጨመር ምን ያህል ሙቀት ያስፈልጋል ስንል ጀስት ምንን ኮንሲደር ማድረግ አለብን? ስፔሲፊክ ሂት ካፓሲቲ ኦፍ ውድ ማየት አለብን ማለት ነው። ሂር ኢዝ ኮፐር አለ። ኮፐር ሂት ኮንዳክቲቪቲው በጣም ከፍተኛ ነው። በትንሽ ሙቀቱ መጨመር የሚችል ማቴሪያል ነው። ስለዚህ የኮፐሩ ላይም 1 ዲግሪ ሴልሺየስ ሙቀት እዚህ ኮፐር ላይ ለመጨመር ከፈለኩ ማስ ኦፍ ኮፐር ስፔሲፊካሊ 1 ግራም ወይ 1 ኪሎግራም ሳምፕል ወስጃለሁ። በ1 ዲግሪ ሴልሺየስ ለመጨመር ምን ያህል ሙቀት ያስፈልጋል ስንል ጀስት ምን ማወቅ አለብኝ? ስፔሲፊክ ሂት ካፓሲቲ ኦፍ ኮፐር ማወቅ አለብኝ ማለት ነው። ስፔሲፊክ ሂት ካፓሲቲ ዘ አማውንት ኦፍ ሂት ኢነርጂ absorbed or released by 1 kilogram of an object to change its temperature by 1 degree Celsius or 1 Kelvin. በዚህ መሰረት በቴርሞሜትር ጀስት ቼክ ማድረግ እንችላለን ማለት ነው። ኦኬ ዩኒታቸው ምን ይመስላል ካልን ስፔሲፊክ ሂት ካፓሲቲ ይሄ በጁል ነው። ሂት ኢነርጂ ማንኛውም ኢነርጂ በጁል ነው የሚለካው። ጁል ማስ በኪሎግራም ይለካል። ቴምፕሬቸር ደግሞ ሴልሺየስ ኦር በከልቪን አይደል? ኤስአይ ዩኒቱ ከልቪን ነው። ብዙ ጊዜ ኤስአይ ዩኒት ኦፍ ስፔሲፊክ ሂት ካፓሲቲ ምን ብለን መስል ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ኦር ጁል ፐር ኪሎግራም ፐር ከልቪን። ይሄ ዩኒት ኦፍ ኤስአይ ዩኒት ኦፍ ስፔሲፊክ ሂት ካፓሲቲ ነው ማለት ነው። በ1 ዲግሪ ሴልሺየስ ሙቀቱን ለመጨመር ምን ያህል ሂት ኢነርጂ ያስፈልጋል ለ1 ኪሎግራም ሳምፕል ኦፍ ሰብስታንስ ማለት ነው። ፈሳሽ ሊሆን ይችላል፣ ጠጣር ሊሆን ይችላል፣ ወይም ጋዝ ሊሆን ይችላል ማለት ነው። ስፔሲፊካሊ በዚህ ዲተርሚን ማድረግ እንችላለን። መጽሐፋችሁ ላይ እንደሚታ ቴብል 5.1 አለ። ይህ ቴብል የሚያሳየው ምንድን ነው? በላብራቶሪ ቴስት የተደረገ ነው። እያንዳንዱ ማቴሪያል እንደምታዩት የተለያየ ስፔሲፊክ ሂት ካፓሲቲ እንዳለው ነው። በ1 ዲግሪ ሴልሺየስ የሙቀት መጠን ለመጨመርም ሆነ ለመቀነስ የሚያስፈልግ የሂት ኢነርጂ መጠን አይዘር ሉዝ ኦር ጌን ሊሆን ይችላል። የተለያየ ስፔሲፊክ ሂት ካፓሲቲ ያላቸው ማለት ነው። ቴብል 5.1 ፕሮቫይድስ ስፔሲፊክ ሂት ኦፍ ሰም ሰብስታንስ አት 25 ዲግሪ ሴልሺየስ ኤንድ አትሞስፌሪክ ፕሬሸር። ብዙ ጊዜ ቴምፕሬቸር እና አትሞስፌሪክ ፕሬሸር ፋክተር ስላለው ነው ያለው የአጠቃላይ ሩም ቴምፕሬቸሩ መጨመርና መቀነሱ ይህንን የተወሰነ ዳታውን ስለሚቀይር ነው። ይሄ ነገር ዳታው የተወሰደው ወይንም ደግሞ ቴምፕሬቸሩ ሜጀር የተደረገው ሩም ቴምፕሬቸሩ በ25 ዲግሪ ሴልሺየስ ነው። ለምሳሌ ሶሊድ አልሙኒየም፣ አይረን፣ ሊድ፣ ብራስ፣ ግላስ፣ ካርበን ኦር ግራፋይት፣ ኮፐር፣ ጎልድ፣ ሲልቨር፣ አይስ ይላል። እነዚህ ሶሊድ ናቸው። ያላቸው ስፔሲፊክ ሂት ካፓሲቲ እንደምታዩት ይሄ ነው። ለምሳሌ የአልሙኒየም ስፔሲፊክ ሂት ካፓሲቲ ወይም ሲ ቫሊዩ 900 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ሲነበብ ሉክ አሁን ለምሳሌ ዳታ ስትወስዱ ስፔሲፊክ ሂት ካፓሲቲ ሲ ኢዝ ኢኳል ቱ የአልሙኒየም ኤኤል ኬሚስትሪ ስትማሉ የአልሙኒየም ሲምቦል ኤኤል ነው። አልሙኒየም ስንት ነው? 900 ምን ብላችሁ ነው የምጽፈው? ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ወይም ፐር ከልቪን። ይሄ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ሩም ቴምፕሬቸሩ 25 ዲግሪ ሴልሺየስ። ሌሎችም ስናይ አይረን 448 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ እያለ ይመጣል ማለት ነው። ሌላው ደግሞ ሊኪድስ ለምሳሌ አልኮል፣ ኢታኖል አልኮል ወይም የሚጠጣው ፈሳሽ አልኮል ያለው ስፔሲፊክ ሂት ካፓሲቲ 2400 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው። ሜርኩሪ 140 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ያሳያል። ውሃ 15 ዲግሪ ሴልሺየስ የሙቀት መጠን ላይ 4186 ጁል ፐር ኪሎግራም
ፐር ዲግሪ ሴልሺየስ ነው። ጋዝ ለምሳሌ ስቲም እንፋሎት ማለት ነው። 100 ዲግሪ ሴልሺየስ ላይ ውሃ ሲፈላ ሊሆን ይችላል። ያለው ስፔሲፊክ ሂት ካፓሲቲ 2110 ሳይሆን 2010 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው። ለምሳሌ ካሉ ዳታዎች ውስጥ ከፍተኛ የሆነ ሂት ካፓሲቲ ስፔሲፊክ ሂት ካፓሲቲ ያለ የትኛው ነው ብትባሉ ከዚህ ዳታ ውስጥ ለምሳሌ የትኛው ነው ካለን ከፍተኛ የሆነ ሂት ካፓሲቲ ያለው የትኛው ነው? ይሄ ነው እዚህ ጋር ያለው አይደል? ይሄኛው ሳይሆን ይሄኛው የውሃ ሃይ ወይንም ሃይስት ነው። ሃይስት የሆነ ስፔሲፊክ ሂት ካፓሲቲ ያለው ማለት ነው። ኦኬ ሂት ካፓሲቲ ያለው። ዝቅተኛ የሆነ ደግሞ ስፔሲፊክ ሂት ካፓሲቲ ቼክ ስናደርግ እዚህ ጋር 128 አለ 129 አለ 100 በቃ ኦኬ ኦልሬዲ 128 ነው ማለት ነው። ኦኬ ሊድ ለምሳሌ ከተዘረዘሩት ውስጥ ነው። ኦኬ ስፔሲፊካሊ ይሄ ዘለው ውስጥ ዝቅተኛው ኮምፔር ቱ ዲስ ከተሰጡ ዳታ ነው። ኦኬ እንጂ ከዚህ ዳታ ውጭ የሉ ማለት አይደለም። ዘ ሎስት ስፔሲፊክ ሂት ካፓሲቲ ያለው ብለን መናገር እንችላለን ማለት ነው። ኦኬ እነዚህ ዳታዎች ቢሰጡን አሁን ለምሳሌ ጀስት በአንድ ዲግሪ ሴልሺየስ ሙቀቱን ለመጨመር በጣም ሂት ኢነርጂ የሚፈልገው ካሉ ዳታዎች ውስጥ የትኛው ነው? ሊድ ነው ወይንስ ውሃ ነው ብለን ሁለቱን ኮምፔር ብናደረግ ብዙ የሙቀት ኃይል ወይም የሙቀት ኢነርጂ የሚፈልገው ውሃ ነው። እንደምታዩት ሀይ የሆነ ስፔሲፊክ ሂት ካፓሲቲ ያለው ከማን ኮምፔር ስናደረግ ከሊድ ጋር አይደል? ሎስት ስፔሲፊክ ሂት ካፓሲቲ ያለው ማለት በአንድ ዲግሪ ሴልሺየስ ሙቀቱን ለመጨመር ዝቅተኛ የሆነ የሙቀት መጠን የሚፈልገው ሊድ ነው ኮምፔር ከዚህ ዳታ ውስጥ ከተሰጡ ዳታዎች ውስጥ። ስለዚህ ስፔሲፊክ ሂት ካፓሲቲ ማለት ጀስት የሚያስፈልገው የሂት ኤነርጂ መጠን 1 ኪሎግራም ሳምፕል ሊድ ብራስ ወይም አልሙኒየም ወይም አይረን ሊሆን ይችላል 1 ዲግሪ ሴልሺየስ ለመጨመር ምን ያህል ሂት ኤነርጂ ያስፈልገዋል ስንል ስፔሲፊክ ሂት ካፓሲቲያቸው በጣም ኢምፖርታንት ነው ማለት ነው። ኦኬ የተለያዩ ማቴሪያሎች እንዳያችሁት የተለያየ ምን አላቸው? ስፔሲፊክ ሂት ካፓሲቲ አላቸው። ኦኬ ሳምራይዝ ስናደርገው ሂት ካፓሲቲ እና ስፔሲፊክ ሂት ካፓሲቲ አጠቃላይ ስናይ ሂት ካፓሲቲ ማለት the amount of energy needed to rise the temperature of a substance or a body by 1 degree Celsius በ1 ዲግሪ ሴልሺየስ ሙቀት ለመጨመር ራይዝ ለማድረግ የሚያስፈልገው የሙቀት መጠን ማለት ነው። ወይንም ደግሞ በአንድ ከልቪንም ሊሆን ይችላል ወይም በ1 ዲግሪ ሴልሺየስ ምንም ችግር የለውም ያለው የሙቀት መጠን በዲግሪ ከልቪንም ወይም በዲግሪ ሴልሺየስም ወይም በከልቪን ስኬልም ማስቀመጥ እንችላለን። ሌላው ደግሞ ስፔሲፊክ ሂት ካፓሲቲ the amount of energy to rise the temperature of 1 ኪሎግራም ሳምፕል መውሰድ አለብን የዛን ሰብስታንስ ስፔሲፊክ የሆነ አማውንት ማለት ነው by 1 ዲግሪ ሴልሺየስ or by 1 ከልቪን ስኬል የቴምፕሬቸር መጠን ለመጨመር 1 ኪሎግራም ሳምፕል ብንወስድ ምን ያህል ሂት ኤነርጂ ያስፈልጋል ስንል ጀስት ስፔሲፊክ ሂት ካፓሲቲውን እየገለጽን ነው ማለት ነው። and also heat capacity depends on mass and types of the substance እንዳልነው ሂት ካፓሲቲ ዲፔንድ የሚሆነው አንደኛው አማውንት ነው ብለናል። ሂት ካፓሲቲ ዲፔንድስ ኦን ማስ ኦር አማውንት። ብዙ ጊዜ ውሃ ስናፈላ የመጀመሪያ ቪዲዮ ላይ እንዳሳያችሁ ጀስት ማስ መጠኑ ወይም የቮሊዩም መጠኑ ውሃው በጨመረ ቁጥር የሚያስፈልገው የሂት ኤነርጂ መጠን ይጨምራል አይደለ? ማስ ሲጨምር ሂት ካፓሲቲውም ይጨምራል። እንዲሁም ታይፕ ኦፍ ሰብስታንስ አንደኛው በ1 ዲግሪ ሴልሺየስ የሙቀት ለመጨመር ማስ ብቻ ሳይሆን ጀስት እንደ ሳምፕል የወሰድናቸውም ታይፕ ኦፍ ሰብስታንስም በጣም ኢምፖርታንት ነው። ኦኬ የሚያስፈልገው የሂት ኤነርጂ መጠን ለምሳሌ ኦይል ከሆነ ከውሃ የበለጠ የሚያስፈልገው የሂት ኤነርጂ መጠን ከውሃ የበለጠ፣ የዘይቱ ስናየው ትንሽ የሙቀት መጠን የሚፈልገው ኦይል ነው አይደለ? ውሃ ሃይ የሆነ ሂት ካፓሲቲ ያለው ስፔሲፊክ ሂት ካፓሲቲ ያለው። ስለዚህ ቦይል ለማድረግ ወይም በ1 ዲግሪ ሴልሺየስ የሙቀት መጠኑ ለመጨመር it needs more heat energy ብዙ ሂት ኤነርጂ ይፈልጋል ማለት ነው። ኦኬ ሁሌም ሂት ካፓሲቲ ዲፔንድ የሚያደርገው አንደኛው አማውንት ነው የማስመጠን፣ ሌላኛው ደግሞ ጀስት ለሳምፕል የወሰድነው የሰብስታንሱ አይነት ነው። ኦኬ የሰብስታንሱ አይነት ነው። ስፔሲፊክ ሂት ካፓሲቲ ደግሞ ስንመጣ ጀስት አሁን እዚህ ጋር ማስ ኮንሲደር አናደርግም፣ ምክንያቱም ስፔሲፊካሊ ሳምፕል ወስድናል። ሳምፕሉ 1 ኪሎግራም ሳምፕል ነው አይደለ? በኋላ ምን ማድረግ እንችላለን? ወይም መጨመር ወይም መቀነስ እንችላለን በተመሳሳይ ሬት ማለት ነው። ስለዚህ ለ1 ኪሎግራም ሳምፕል ማስ አንዱ ፋክተር አይሆንም። ኦንሊ ዲፔንድ የሚሆነው ታይፕ ኦፍ ሰብስታንስ ነው ማለት ነው። እንዳየነው በኤግዛምፕል እንዳየነው ስፔሲፊክ ሂት ካፓሲቲ የተለያዩ ማቴሪያሎች የራሳቸው የሆነ ስፔሲፊክ ሂት ካፓሲቲ እንዳላቸው አይተናል። ሃይ የሆነ ስፔሲፊክ ሂት ካፓሲቲ ያላቸው የሚፈልጉት የሙቀት መጠን ከፍተኛ ነው። 1 ዲግሪ ሴልሺየስ ሙቀትን
መጠንን ለመጨመር ወይንም ለመቀነስ ከተፈለገ it needs more heat energy። አንዳንድ ሰብስታንሶች ደግሞ ስፔሲፊክ ሂት ካፓሲቲያቸው በጣም አነስተኛ ነው። አነስተኛ ስፔሲፊክ ሂት ካፓሲቲ ያላቸው የሚፈልጉት የሙቀት መጠን በ1 ዲግሪ ሴልሺየስ ለመጨመር ራይዝ ለማድረግ it needs less heat energy ትንሽ የሆነ ሂት ኢነርጂ ይፈልጋሉ ማለት ነው። ኦኬ ሶ ኦንሊ ስፔሲፊክ ሂት ካፓሲቲ 1 ኪሎግራም ሳምፕል ስላለን ለዛ ስፔሲፊካሊ ስለተጠቀሰ ኦንሊ ዲፔንድ የሚሆነው የማቴሪያሉ ወይንም ደግሞ የሰብስታንሱን ታይፕ ብቻ ነው። ነገር ግን ሂት ካፓሲቲው በማስና በምንወስደው የሰብስታንስ ሳምፕል ዲፔንድ ይሆናል ማለት ነው። ሌላኛው በምን መልኩ ነው ሂት ካፓሲቲን እንዲሁም ስፔሲፊክ ሂት ካፓሲቲን የምንፈልገው ካለን ሂት ካፓሲቲ እንዳልኳችሁ በካፒታል ሲ ነው የሚወከለው። ስፔሲፊክ ካፓሲቲ ደግሞ ስሞል ሲ ነው የምንወክለው። ኦኬ ሶ ሲ ስንል ካፒታል ሲ እና ስሞል ሲ ብለን ነው። ሶ ካፒታል ሲ ከሆነ ሂት ካፓሲቲ ማለታችን ነው። ስሞል ሲ ከተጠቀምን ደግሞ ስፔሲፊክ ሂት ካፓሲቲ ነው። ሶ ኢኩዌሽናችን ሂት ካፓሲቲ ማለት ዘ አማውንት ኦፍ ሂት ኢነርጂ ዲቫይድ ባይ ቼንጅ ኦፍ ቴምፕሬቸር ሲሆን ስፔሲፊክ ካፓሲቲ ደግሞ ኢዝ ኢኳል ቱ ሂት ኢነርጂ ዲቫይድ ባይ ማስ ዲቫይድ ባይ ቼንጅ ኦፍ ቴምፕሬቸር ነው። ኤስአይ ዩኒታቸውም ሂት ካፓሲቲ ጁል ፐር ዲግሪ ሴልሲየስ ሲሆን ወይንም ደግሞ ጁል ፐር ከልቪን ሲሆን ስፔሲፊክ ሂት ካፓሲቲ ደግሞ ጁል ፐር ኪሎግራም ፐር ዲግሪ ሴልሲየስ ወይንም ደግሞ ጁል ፐር ኪሎግራም ፐር ከልቪን አድርገን እንወስዳለን ማለት ነው። ይሄ ያላቸው ዲፈረንሺየት ስናደርግ ወይንም ልዩነታቸው ስናስቀምጥ በዚህ ነው። ሪሌሽንሺፕም አላቸው። ሂት ካፓሲቲ እና ስፔሲፊክ ካፓሲቲ ዋን አናዘር ሰብስቲት አድርገን አንድ ፎርሙላ ክሬት ማድረግ እንችላለን። ሉክ ለምሳሌ እዚህ ጋር እንደምታዩት ስፔሲፊክ ሂት ካፓሲቲ ማለት እዚህ ጋር ቆርጠን ብናየው ስፔሲፊክ ሂት ካፓሲቲ ማለት ምን ማለት ነው? ስሞል ሲ ነው። ኪው ኦቨር ማስ ታይምስ ቼንጅ ኢን ቲ ይላል አይደለ? እቺ ብቻዋን ነጥለናት እስኪ እንነጣጥለው። እዚህ ጋር ለምሳሌ 1 ኦቨር ኤም ሲባዛ ኪው ኦቨር ቼንጅ ኦፍ ቲ ብናረገው ምን ይሆናል? ኪው ታይምስ 1 ኪው ነው አይደል? ማስ ታይምስ ቼንጅ ቲ ማስ ታይምስ ቼንጅ ቲ ራሱ ነው። ነገር ግን ኪው ኦቨር ቼንጅ ኢን ቲ የሚለውን ብቻ ስናይ ኪው ኦቨር ቼንጅ ኢን ቲ ምንድነው የሚሰጠን? ካፒታል ሲ ወይንም ስሞል ሲ ኢዝ ኢኳል ቱ 1 ኦቨር ኤም ሲባዛ ኪው ኦቨር ቼንጅ ኢን ቲ ሂት ኢነርጂ ዲቫይድ ባይ ቼንጅ ኦፍ ቴምፕሬቸር ሂት ካፓሲቲ ካፒታል ሲ ማለት ነው። ይሄንን ትንሽ ከፍ ላድርገው። ሶ ምን እናገኛለን ማለት ነው? ስፔሲፊክ ሂት ካፓሲቲ ስሞል ሲ ማለት ነው 1 ታይምስ ካፒታል ሲ ሂት ካፓሲቲ ማለት ነው ሲካፈል ለማስ አይደል? ሶ ክሪክሮስ ብናባዛው ካፒታል ሲ ሲባዛ ባንድ ካፒታል ሲ ይሆናል። ኦኬ ካፒታል ሲ እንዳልኳችሁ ምን ማለት ነው? ሂት ካፓሲቲ ማለት ነው። ማስ ታይምስ ስሞል ሲ ማለት ስፔሲፊክ ሂት ካፓሲቲ ማለት ነው። ይሄ የሁለቱ የሂት ካፓሲቲ እና የስፔሲፊክ ሂት ካፓሲቲ ሪሌሽንሺፕ ነው ማለት ነው። ሶ በደንብ ግልጽ እንዲሆን ካፒታል ሲ ማለት ሂት ካፓሲቲ ማለት ነው። ይሄ ማስ ነው። ይሄ ደግሞ ስፔሲፊክ ሂት ካፓሲቲ ማለት ነው። ኦኬ ሶ ማስ ታይምስ ስፔሲፊክ ሂት ካፓሲቲ ምን ይሰጠኛል? ሂት ካፓሲቲ ይሰጠኛል ማለት ነው። ኦኬ ሶ ወደፊትም ስንሰራ ጀስት በዚህ መልኩ ሂት ካፓሲቲ እና ስፔሲፊክ ሂት ካፓሲቲ ያላቸው ሪሌሽንሺፕ ካለን ጀስት ማስ ሲባዛ ስፔሲፊክ ሂት ካፓሲቲ ብዙ ጊዜ ስፔሲፊክ ሂት ካፓሲቲ ለ1 ኪሎግራም ሳምፕል ነው። ሶ ሰብስታንስ ማለት የአንድ ሰብስታንስ መልቲፕላይድ ባይ 2 3 4 5 ኪሎግራም ሊሆን ይችላል። መልቲፕላይድ ባይ ማስ ዩኒት ማስ መልቲፕላይድ ባይ ኤኒ ቫልዩ ስናባዛው ጀስት ሂት ካፓሲቲ ይሆናል ማለት ነው። ኦኬ ሶ ሂት ካፓሲቲ ኢዝ ኢኳል ቱ ማስ ታይምስ ስፔሲፊክ ሂት ካፓሲቲ። በሂት ካፓሲቲ እና በስፔሲፊክ ሂት ካፓሲቲ መካከል ያለው ሪሌሽንሺፕ ይህን ይመስላል ማለት ነው። ይህን ጥያቄ አሁን በተረዳነው መሰረት ስለ ሂት ካፓሲቲ እና ስለ ስፔሲፊክ ሂት ካፓሲቲ የበለጠ ጥሩ የሆነ አረዳድ እንዲኖረን ይህንን መጽሐፋችሁ ላይ የተሰራ ኤግዛምፕል አለ። እሱን በጋራ እናያለን። ኤግዛምፕል 5.1 ምንድነው? ካልኩሌት ዘ ሂት ኢነርጂ ትራንስፈርድ ኢፍ ዘ ቴምፕሬቸር ኦፍ 600 ግራም ኦፍ ሊድ ኢዝ ራይዝድ ፍሮም 20 ዲግሪ ሴልሺየስ ቱ 100 ዲግሪ ሴልሺየስ ይላል። ለምሳሌ የሳብስታንሱ አይነት ሊድ ነው። ምን ያህል ግራም ይመዝናል? 600 ግራም ነው። ወደ ኪሎግራም ስንለውጠው 0.6 ማለት ነው። 1 ኪሎግራም 1000 ግራም ነው። ለ1000 ስታካፍል 0.6 ኪሎግራም ማለት ነው። ሶ ይሄ 0.6 ኪሎግራም የሚመዝን ሊድ በምን ያህል ሙቀት ውስጥ ነው ቴምፕሬቸሩ? ከ20 እስከ 100 ዲግሪ ሴልሺየስ። ኢኒሻል ቴምፕሬቸሩ 20 ነው። ፋይናል ቴምፕሬቸሩ ደግሞ 100 ዲግሪ ሴልሺየስ ነው። ስለዚህ በ1 ዲግሪ ሴልሺየስ ሙቀት ለመጨመር ምን ያህል ሂት ኢነርጂ ይፈልጋ ነበረ ነው። ሶ ያንን ሳምፕል በመውሰድ ካልኩሌት ማድረግ እንችላለን።
ሶ ከ20 እስከ 100 ዲግሪ ሴልሺየስ ድረስ ምን ያህል ሙቀት ይፈልጋል ነው። ሶ ምን ያህል ሂት ኢነርጂ ይፈልጋል ብለን ካልኩሌት ስናደርግ ጊቨኖቻችን ምንድን ናቸው? ለምሳሌ የመጀመሪያው ከዚህ እንጀምር። 600 ግራም ማስ ኦፍ ሊድ አለ። 1 ኪሎ ግራም 1000 ግራም ነው። ስለዚህ ለ1000 ስናካፍለው 0.6 ኪሎ ግራም ማለት ነው። ሶ እንዴት መጣ ካላችሁ 1 ኪሎ ግራም 1000 ግራም ከሆነ ስንት ነው የሚለው? 600 ግራም። ይሄ ቀላል ነው፣ ግን የሚከብዳችሁ ሜቢ አንዳንድ ልጆች ካላችሁ በዚህ መልኩ ነው የተሰራው። ኦኬ ምን ያህል ነው ብላችሁ ካልኩሌት ታደርጋላችሁ። 1000 ሲባዛ ኤክስ 1000 ኤክስ ይሆናል። ኦኬ 1000 ግራም 600 ሲባዛ በአንድ 600 ኪሎ ግራም 600 ምን ግራም ሲባዛ በአንድ ኪሎ ግራም አይደለ? ሶ ኤክስን ለማስቀረት ወይም ስንት ኪሎ ግራም እንደሆነ ለ1000 ግራም ይህንም ለ1000 ግራም ታካፍላላችሁ። ይሄ በዚህ ይጣፋል አይደል? ኤክስ እኩል ይሆናል ግራም በግራም ተጣፋ 2 በ2 0 ተጣፋ 6 ሲባዛ በአንድ 6 ሲባዛ በአንድ ኪሎ ግራም 6 ኪሎ ግራም ሲካፈል እዚህ ጋር 10 አለች አይደል? ሲካፈል 6 ሲካፈል 10 ስንት መጣ? 0.6 ኪሎ ግራም። ስለዚህ 600 ግራም ማለት ስንት ኪሎ ግራም ነው ማለት ነው? 0.6 ኪሎ ግራም ማለት ነው። የቴምፕሬቸር ዲፈረንሳችን ደግሞ ኢኒሻል ቴምፕሬቸሩ 20 ነው። ፋይናሊ 100 ዲግሪ ሴልሺየስ አለ። ቼንጅ ኦፍ ቴምፕሬቸር ማለት የሙቀት ለውጥ ነው። ፋይናሉ ላይ ኢኒሻል መቀነስ ነው። ስለዚህ ከ120 ቀንሶ 80 ዲግሪ ሴልሺየስ ይመጣል ማለት ነው። ኦኬ ቼንጅ ኦፍ ቴምፕሬቸር ነው የሚያስፈልገኝ። ሶ እንዴት መጣ ካላችሁ ፋይናላችን ስንት ነው? 100 ዲግሪ ሴልሺየስ ሲቀነስ ኢኒሻሉ ደግሞ 20 ነው አይደለ? ከ120 ቀንሶ ስንት ይመጣል? ሶ ቼንጅ ኦፍ ቴምፕሬቸራችን የቴምፕሬቸር ለውጡ 80 ዲግሪ ሴልሺየስ ነው። ሌላው እዚህ ውስጥ ያልተሰጣችሁ ነገር ግን ስፔሲፊክ ካፓሲቲ ኦፍ ሊድ ፒቢ ማለት የሊድ ሲምቦል ነው። ጎልድ ከሆነ ኤዩ ነው። ጀስት ኮፐር ከሆነ ለምሳሌ ሲዩ ነው አይደለ? እነዚህ ሲምቦሎች ናቸው። የስፔሲፊክ ካፓሲቲ ኦፍ ሊድ 128 ጁል ፐር ኪሎግራም ፐር ዲግሪ ሴልሲየስ። ይህ እዚህ ውስጥ አልተሰጠም። ያነበብኩት ከየት ነው? ከመጽሐፋችሁ ላይ ከቴብሉ ጋር ማለት ነው። እንደተማርነው ቴብሉን አይተናል። ሎክ እዚህ ቴብል ላይ እንደተማርነው ሊድ ነው። የሊድ ስፔሲፊክ ካፓሲቲ ስንት ያነባል? 128 ጁል ፐር ኪሎግራም ፐር ዲግሪ ሴልሲየስ። ይህን ሳምፕል ነው። ኦኬ አልሙኒየም ቢሰጠኝ ኖሮ ይሄን ወስዳለሁ። ሲሊቨር ቢሰጠኝም 233 ጁል ፐር ኪሎግራም ፐር ከልቪን። ይሄ ስፔሲፊክ ካፓሲቲ ነው ማለት ነው። ኦኬ አንዳንዴ ይሰጣችኋል፣ አንዳንዴ ደግሞ ካልተሰጠ ከዚህ ቴብል ተወስዳላችሁ ማለት ነው። በዚህ መሰረት ምን ተጠየቃችሁ? ሪኳየርድ ምንድን ነው የሚፈለገው ነገር ምንድን ነው ካለን ካልኩሌት ዘ ሂት ኢነርጂ ትራንስፈርድ ነው የሚለው። ሂት ኢነርጂ ነው የተጠየቃችሁት። ሂት ኢነርጂ ደግሞ ኪው ነው። ለ600 ግራም ሊድ ምን ያህል ሂት ኢነርጂ ያስፈልጋል ነው። ሂት ኢነርጂውን ካልኩሌት ለማድረግ ጀስት ምንድን ነው የምናደርገው? ሶሉሽን ሂት ኢነርጂ ማለት በሌላ አባባል ምን ብለናል? ስፔሲፊክ ካፓሲቲ ማለት ዛ አማውንት ኦፍ ሂት ኢነርጂ ዲቫይድ ባይ ማስ ዲቫይድ ባይ ቼንጅ ኦፍ ቴምፕሬቸር አይደል? ክሪክሮስ ብናደርገው የተጠየቅነው ኪው ስለሆነ ኪው ታይምስ 1 ኪው ነው። ኪው መልቲፕላይድ ባይ 1 ኪው ኢዝ ኢኳል ቱ ማስ ሲባዛ ስፔሲፊክ ካፓሲቲ ታይምስ ቼንጅ ኦፍ ቲ አይደል? ማስ አለ፣ ቼንጅ ኦፍ ቲ አለ፣ ስፔሲፊክ ካፓሲቲም አለ። ስለዚህ ሁሉም ስላሉ ሰብስቲት ማድረግ ነው። ማሳችን ስንት ኪሎ ግራም ነው ወደ ኪሎ ግራም የተለወጠው? 0.6 ኪሎ ግራም ሳምፕል የሊድ ሳምፕል ወስደን ስፔሲፊክ ካፓሲቲ የሊድ ደግሞ 128 ጁል ፐር ኪሎግራም ፐር ዲግሪ ሴልሲየስ ነው። የሙቀት መጠኑ ቼንጅ ኦፍ ቴምፕሬቸራችን ስንት ነው? 80 ዲግሪ ሴልሲየስ ነው። ስለዚህ በጣም ሲምፕል ነው። የሚጣፉትን እናጣፋለን። ዲግሪ ፐር ዲግሪ ሴልሲየስ ዲግሪ ሴልሲየስን ያጣፋል። ኪሎግራም ኪሎግራምን ያጠፋል። ማን ነው የሚቀረው? ጁል። ሂት ኤነርጂ በጁል ነው። ስለዚህ ቁጥሮች ብቻ ነው የሚቀሩኝ ማለት ነው። 0.6ን በ128 ሲባዛ በ80 እናባዛለን ማለት ነው። ካልኩሌተር ስትጠቀም 0.6 ሲባዛ 128 128 ማለት ነው ሲባዛ በስንት? በ80 እናባዛለን። የሚመጣልን ሪዛልት ስንት ነው? 6144 ነው ማለት ነው። 6144 ጁል ሂት ኢነርጂ ያስፈልጋል ብለን በዚህ መልኩ መመለስ እንችላለን ማለት ነው። ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስክንወያይ ድረስ ሰላም ሁኑ። ቻው ቻው።
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ